በፊት ግን ሰላምታ ይቀድማልና አላችሁ እንደምንከረማችሁ ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ተከሰተበት የነ ጠመን ነገር እጅግ በጣም ከባድ ነው። ሁኔታው ብዙ ሰዎች እንዲሰበስ ምንድን ነው ሁኔታው የሚለውን እንግዲህ ከፕሮግራሙ የምታዩት ነው የሚሆነው። በዚህ ፕሮግራም ብዙ ነገር ለማድረግ ስንጥር ነበር። በሁለቱ ቤተሰቡ ነው የተፈጠረው የሚለውን እንግዲህ እያንዳንዱን ፕሮግራም እያያችሁት ትገኛላችሁ። ወደ እናንተም እያደረስን ነበር። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር የተመኘሁኝ ዛሬ በአዲስ ነገር መጥቻለሁ። የዛሬው ደግሞ በጣም አስደንጋጭ ነገር ነው የሰማሁት። መቅደስ ዙሪያ ነው የመጣሁላችሁ። እንግዲህ ዘላለም ከትናንት ወዲያ ልዑልን ለማየት ቪዲዮንም አሳይቻችኋለሁ። ያላያችሁ ደግሞ ወረድ ብላችሁ ማየት ትችላላችሁ። ገጠር ድረስ ሂዶ መፈረም ያለበት ወረቀት አለ ብሎ ሊያስፈርመው ሂዶ ነበር። በዛች አጋጣሚ ደግሞ መቅደስ የተባለችው ሴትዮ እንግዲህ የእሷ ሰዎች በየቦታው ናቸው። ምን እንደሚሰሩ በእሷ ላይ ምን እየተባለባት እንደሆነ የሚሰልሉ ወይም ልዑልንም ሆነ ዘላለም ማናቸውንም የሚከታተሉ ሰዎች መድባለች። ራሳቸውን ማንነታቸውን ቀይረው ማለት ነው። እሱ በሄደበት ጊዜ እንግዲህ የዘላለም ሰዎች ናቸው መቅደስን የሚጠብቋት የነበረው ትናንት ማለት ነው። ልዑል ኦልሬዲ አላደረም፣ ተመልሶ ማታም ቢሆን መጥቷል። እሷ ደግሞ እንግዲህ ሁሉ ነገር ከልጆች ጋር ተስማምታ እንግዲህ እነዚህ ልጆች ዘላለም ያስቀመጣቸው ልጆች ናቸው። የልዑል የእንትን ብሏቸው ክፍለ ሀገር ሲሄድ ትቷቸው የሄደው እሷን የሚጠብቁት እነሱ ተቀይረው እነዚህ አዲስ ናቸው፣ የዘላለም ልጆች ናቸው። እንግዲህ እነሱም በምን እንትን እንዳሉ አላውቅም። አንደኛ ነገር አንደኛው ልጅ ስልኩ ለመቅደስ ሰጥቶ መቅደስ በዘላለም ላይ በልዑል ላይ ሰዎች እንትን እንዲሏቸው እንዲያግቱ ወይም እንትን ወደ ክፍለ ሀገር ሲሄድ በዘላለም ላይ ጉዳት እንዲያደርሱ ምናምን የምትቀጥራቸው ሰዎች እንግዲህ በዚህ ጠብቅ በተባለው ልጅ ስልክ ቁጥር እየደወለች ክፍለ ሀገር ላሉት ሁሉ ዘላለም እየመጣ ነው እንደዚህ እንድታረጉት እያለች ተደውሎ እንግዲህ ይሄ ሁሉ ያደረገው ማን ነው? ይሄ የአዲስ አበባ ጠብቅ የተባለው ልጅ ነው። እሷ ደግሞ ይቺን አጋጣሚ ተጠቅማ ልክ ዘላለም ወደ አዲስ አበባ ሳይመለስ ልዑልም ሊመጣ ነው ስላለ ይቺን ነገር ተጠቀመች እና አጅሪት ደግሞ ከሷ ሰዎች ሁለት ሶስት ሰዎች ወደ ልዑል መኖሪያ ቤት እንዲመጡ ማለት ነው፣ መኪና ይዘውላት እንዲመጡ። ለእነዚህኞቹ ኦልሬዲ ብር ሰጣችኋለሁ ምንም አይነት ነገር እንትን እንዳትሉ ብላ እንግዲህ በብር በምን እንዳሳመነቻችሁ አላቅም። መኪና መጥቶ ኦልሬዲ ዘላለም የለም ብያችኋለሁ። እሷ ደግሞ ይችን ነገር ተጠቀመች እና ቀጥታ ልዑል ቤት ድረስ መኪና አስመጥታ ዘላለም ራሱ ከስንት ሰዓት በኋላ ነው መቅደስ እዛ ቤት እንደሌለች የሰማው ማለት ነው። ሲመለስ አገር ሰላም ነው ብሎ ቀጥታ መቅደስን ለማየት እንግዲህ ልዑል ቤት ሲሄድ መቅደስ አምልጣለች። ከዛ ደግሞ የዘላለም ጠባቂ ጠብቁ ብሏቸው አስቀምጧቸው የሄዱን ልጆች እነሱም ስልካቸውን አጠፋፍተው በቃ አድራሻቸው ሁሉ ነገራቸው ከዛ ከተማ ይውጡ አይውጡ ስልካቸውን አጠፍተው ጠፍተዋል ማለት ነው። ለአንድ ሴት ሶስት ሰው ተቀምጦ እንግዲህ ስንት ብር እንደከፈለቻቸው አላቅም። ኦልሬዲ ይሄ ነገር ደግሞ ዘላለም ደግሞ ውሸት ነው በቃ ማለት አንዳንዴ እሱ ማመን አልቻለም። ሁለተኛ ነገር እነዚህኞቹ ልጆች በጣም አምናቸዋለሁ ብሎ አስቀምጧቸው የሄደውን ልጆች እሱ እግሩ ከመውጣቱ እሷን ለማስመለጥ ከጀርባ የሆነ ሰው አለ ብሎ እንግዲህ እና ይሄን ነገር እያጣራ ነው ማለት ነው። መቅደስ ኦልሬዲ ከቤት ወጥታለች፣ የለችም አሁን ላይ። ዘላለም መናገር አልፈለገም፣ ለልዑልም መናገር አልፈለገም። ከዛ ግነት እየዋለ እኔ ራሱ ከትናንት ነው የሰማሁት፣ ግን
ለእናንተ ራሱ አልነገርኳችሁም ኤልሳ ማናት መቅደስ ጠፍታለች ብዬ። ምክንያቱም እነሱ ይፋ ሲያደርጉት ነው። አብዛኞቻችሁ እኔ ጋር ምን ትሉኛላችሁ? እነሱ ሳያወጡት አንቺ ቀድምሽ አታውጭ። ኦልሬዲ እኔ ከእነሱ ስሰማ ነው። ታዲያ እኔ መንፈስ ነኝ እንዴ ሳልሰማ ማወራው? ራሳቸው ያወሩትን እኮ ነው እኔ መጥቼ ለእናንተ ማብራራላችሁ እንጂ መጀመሪያ እነሱ ተመካክረው በውስጥ ጨርሰው በቃ መነገር አለበት ብለው አምነው ሲመጡ ቪዲዮ ሰርተው ካየው በኋላ ነው መጥቼ ማወራችሁ እንጂ እኔ የአንዳንዶች እኮ ናችሁ። አንቺ አትቸኩይ፣ አንቺ እኮ ተሎ ብለሽ እንትን አታውጭ። እኔ አሁን ከትናንት ወዲያ ነው መቅደስ እንደጠፋች የሰማሁት። ግን ዘላለም እስከሚያወራ ድረስ ዝም አልኩኝ። በሌላ ርዕስ መጥቼ ስለሱ ገጠር መሄዱን ከልዑል ጋር መገናኘቱን ቪዲዮ ሰራውላችሁ። ከዛ ውጭ ስለ መቅደስ አላወራኋችሁም። አሁን ግን ራሱ ስለተናገረ ያው መስማታችሁ ስለማይቀር ከሚዲያ ምንም የሚደበቅ ነገር የለም። ሞር ደግሞ እኔ የምትከታተሉ ሰዎች ደግሞ እኔ እያንዳንዷ ነገር የማያትን ነገር መጥቼ ነው የምነግራችሁ። ምንም መደባበቅ ይሄ ማስመሰል ምናምን የለም። እውነቱን ነው የምናወራው። ስለዚህ መቅደስ እንግዲህ ኦልሬዲ እየተፈለገች ነው ያለችው። ዘላለም ሰዎች እነ ቴዲም እያገዛቸው ነው። ቴዲ አቤል፣ ያው ዘላለም እና ሚኪ አንድ ላይ ናቸው፣ አይታችኋቸዋል። ዘላለምም ልዑልም እንግዲህ ተደውሎ ሲነገረው ማመን ያቃተው ማለት ማን ነው ዘላለም ወደ ክፍለ ሀገር ባይሄድ ኑሮ መቅደስ አትጠፋም ነበረ። እሱ እግሩ እንደወጣ ስላየች እሷም እንግዲህ ይችን ነገር ልጠቀምባት ከመጡ በኋላ መውጫ አላገኝም ብላ እንግዲህ ይህን ነገር ታደርጋለች ማለት ነው። እንግዲህ ዘላለም ሲመጣ ጠላታችሁ ክው ይበል። ቤቱ ሲከፈት ባዶ ልብሷን ይዛ ምን ጥርግ አድርጋ ነው የሄደችው። እኔ በጣም ከገረመኝ የእሷ መጥፋት ብቻ ሳይሆን እነዚህኞቹ ጠብቁ የተባሉት ልጆች ራሱ ስልካቸው አይሰራም አለ። እያንዳንዱ ምን ያክል ተደራጅተውበት ተመካክረውበት እንደጠፉ ያስታውቃል። እኔ ደስ ያለኝ ነገር ደግሞ እዛ ግቢ እናቱን የልዑል እናት መውጣታቸው ደስ አለኝ። እውነት ይህ ሁሉ ስቃይ ይህ ሁሉ ነገር ከሚያዩ ርቅ ብለው ከዘላለም ጋር ሆነው እንደፈለጉ እየወጡ እየገቡ ደህንነታቸው ተጠብቆላቸው በቃ ኦልሬዲ መቅደስ ሆነ የዘላለም ልጆች ሆነ እያንዳንዱ ኬትም አያመጡም። ከዚህ በፊትም ሩጣ ዙራ ልዑል እጅ ነው የገባቸው። አሁንም ጊዜ ቢፈጅባቸውም ኦልሬዲ ወደ ክፍለ ሀገር ባለፈውም አይታችኋል። ከአንድ ሳምንት በፊት እሄዳለሁ ብላ ችግር ፈጥራ ነበረ። ግን ደግሞ የትም ከከተማ ሳትወጣ እጅ ከፍንጅ ይዘዋት መልሰው ይዘዋት መጣ። አሁን ትልቁ ችግር እነ ዘላለም ልዑል ቤት ውስጥ ማስቀመጣቸው ነው። እኔ ትልቅ ስህተት ነው ብዬ በእነሱ ላይ የምፈርደው ማለት ነው። ኦልሬዲ ከአንዴም ሁለቴ እያመለጠች እየያዙ አሁንም እንደዚህ መኪና ስታስመጣ ለማምለጥ ስትሞክር እየያዙ እየደረሱ ሁሉ ነገር ካዩ በኋላ አሳልፈው ለሕግ ቢሰጧት ይቺ ልጅ ከነሱ እጅ አታመልጥም ነበረ። እነሱ ጋር የሚሰሩት ልጆች እኔ ለምን እንደሆነ አላውቅም። ገንዘቡ ከተባለ በገንዘብ ምንም ነገር እዚህ ጋር ለምን እናቱ አይሆንም? የሚሸጣት ነው የሚመስለኝ። እውነት ገንዘብ ከተባሉ ያለምንም እንትን አሳልፈው ነው እንትን የሚሉት። እነዚህ ልጆች በጣም ታማኝ ናቸው ብሎ ዘላለም አምጥቶ አስቀመጠ። ልዑል ከመሄዱ በፊት ክፍለ ሀገር እነዚያ ሁለት ልጆች ስልክ እየሰጡ የሆነ ብዙ ነገሮች ሲታይባቸው አይ እነዚህ አይሆኑም መቅደስን ያስመልጧታል ብሎ ዘላለም አስወጣቸው ከስራው ማለት ነው። የኔ ሰዎች ይሻላሉ ታማኝ ናቸው ብሎ አምጥቶ ይሄው እሱንም ጉድ ሰሩት በድጋሚ። ማን እንደሚታመን አላውቅም። መድኃኒዓለም ብቻ ነው የሚታመን። የሆነት ፈጣሪ ብቻ ይጣላችሁ። ከዛ ውጭ ሰውን አምናችሁ ሰውን እንትን ብላችሁ በፍጹም የማይሆን ነገር ነው።
ለማንኛውም እየተፈለገች ነው እንግዲህ እስኪ እናያለን። ልዑልም በጣም ደንግጧል። በጣም ስንት ነገር ሲጠብቅ ከሷ ስለ አባቱ በደንብ ማወቅ ያለበትን ነገር ማወቅ አባቱ ያለበትን ቦታ ድረስ ወስዳ ታሳየኛለች እያለ ይህ ሁሉ ቀን እንደ እንቁላል እየተንከባከበ እስከ መጨረሻ ከቤት ጠፍታለች ብሎ ዘላለም ሲነግረው ማመን እኔ ራሱ ማመን አቅቶኛል። እንኳን አይደለም ልዑል ይቅርና በጣም ከባድ ነው ስሜቱ። ስንት ዋጋ የተከፈለባት ሴት እሷን ለማግኘት ስንት ነገር የተደረገላት ድጋሚ ከእጃችን ጠፋች እንደዚህ ሆነች ብለው ሲያወሩ እናንተ ትናደዳላችሁ። አይ ነው ይሄ ነገር ስትሰሙ ለምን ቤት ውስጥ ታስቀምጣላችሁ ወንጀለኛ? ብዙ ኮሜንቶች እያየው ነበረ። ያው ራሳቸውም በተደጋጋሚ ልዑልም ተናግሯል። ቤት ውስጥ ያስቀመጠበት ዋናው ምክንያት አለኝ ብሏል። በሱ እንትን ላይ እኔ መግባት ሀሳብ መስጠት አልፈልግም። ምክንያቱም ከባለቤቱ ምን ያውቃል የሚባል አባባል አለ። ራሱ ስለሚያውቅ በሱ እንትን ላይ ገብቼ ማብራራት አልፈልግም። ግን ደግሞ በጣም ተናድጃለሁ። ማምለጥ የሌለባት በጣም ወንጀለኛ የሆነ ሴትዮ በድጋሚ ደግሞ ሌላ ችግር እንዳትፈጥርበት ማን ነው ልዑል ላይ እፈራለሁ። ያው ኦልሬዲ እሱም ራሱን ጠብቆ ነው የሚንቀሳቀሰው። እንደ በፊቱ ብዙም አይዘናጋም ልዑል። አሁን ላይ እንኳን ከስህተቱ እየተማረ ይመስለኛል። በጣም ትኩረት አድርጎ ነው የአባቱን ቤተሰቦች አያምናቸውም። ከዚህ በፊት ካያችሁ በተደጋጋሚ ሁለት አክስት አሉት አዲስ አበባ። ከነሱ ጋር ከዚችኛዋ አሁን ካለችው ከመቅደስ ጋር ከዛችኛዋ ብዙ ጊዜ እንደውም የሚወዳት ያቺ የመጀመሪያ እንትን ያለችው በጣም የዋህ ሆና የቀረበችው ሴትዮ በጣም ታማኝ ናት። ስለ እሱ ስለ አባቱ ስለ ሁሉ ነገር ምስጢረኛ ሆና የምታወራው ሴትዮ ነበረች። ያው ሁለቱም አክስቱ ናቸው፣ ግን ይችኛዋ ሞር የተሻለች ናት ብሎ አቀርቧት ነበር። ከዛ እያያት እየቆየ ሲመጣ ግን እሷም ራሱ ከዛችኛዋ ጋር ተባባሪ ሆነው ምናምን ታጥባ ጭቃ ማለት ነው። እና ሁለቱም አንድ አይነት ሰው ሆኖ ሲያገኛቸው ከዛችኛዋ መራቀ ማለት ነው። ከባድ ነው ወገን፣ ሰው ማመን ከባድ ነው። በተለይ በአሁን ጊዜ ዘላለም በጣም ያመናቸው ልጆች ሲከዱት በጣም ብዙ ስራ የሰሩ ልጆች ከዚህ በፊት በጣም ብዙ ዘላለም ተተኩሶበት ሳለ ሰውየውን ፈልገው አፈላልገው አግኝተው ይዘው መጥተው እስር ቤት እንዲገባ ብዙ ነገር የሰሩለት ልጆች ናቸው ዛሬ የካዱት። እንግዲህ ገንዘብ ተከፍላቸው ነው፣ ኦፍኮርስ ገንዘብ ተከፍላቸው ነው። ግን ደግሞ በዚህ ልክ በዚህ ያክል ርቀት መሄድ አልነበረባቸውም። ገንዘብም ከፈለጉ የሆነ ነገርም የሚያስፈልጋቸው ነገር ካለ ዘላለም ልዑልን መጠየቅ ይችሉ ነበረ። ስለ ገንዘብ ጉዳይ ካወራን እነሱ ግን ከሱ አልፎ አሁን ከልጅት ከመቅደስ ማምለጥ አልፎ እነሱ ራሳቸው ትልቅ ችግር ውስጥ ገቡ። አሁን ድጋሚ ዘላለም ቢይዛቸው እስር ቤት ነው የሚገቡት። ለምን? ወንጀለኛ ተባባሪ ናቸው። እነሱም ከሷ በምንም አይተናነሱም። እርግጠኛ ነኝ ከ10,000 20,000 ነው የምትከፍላቸው፣ ከዛ በላይ አትሰጣቸውም። ግን ደግሞ ኢትዮጵያ ውስጥ ላለ ሰው አንድ ብርም ብርቁ ነው የሚሆንበት። አንዳንድ ሰው በተለይ እንደዚህ በጥበቃ ውስጥ ቁጭ ብለው የሚውሉ ሰዎች አይደለም 10,000 20,000 1,000ም ከሰጠሻቸው ለነሱ ብዙ ብር ነው የሚመስላቸው። እንግዲህ አላቅም እኔ እሱም ራሱ ነገሩን በደንብ አጣርቼ እነግራችኋለሁ ስላለ ዘላለም ማለት ነው። እንጠብቃለን። ለመፍረድ አልቸኩልም። አንተ ነህ አንተ በባቴን ኑሮ እንደዚህ አትሆኑ ነበር እንደዚህ ምናምን ብዬ እኔ ዘላለምን ልወቅሰው አልፈልግም። እሱም በተቻለው አቅም እንግዲህ ወንድሙ ነው፣ ክፍለ ሀገር ሂዶ ማየት ካለበት ሂዶ ማየት። ደግሞ አይታችኋል፣ አላደረም፣ ተመልሶ ነው የመጣው።
ይሄ ነገር ይፈጠራል ብሎም አላሰበም። ያው እንግዲህ አንዳንዴ በጣም የሩቅ እንትን ስትሆኑ ሩቅ ናችሁ ስታስቡ ባላሰባችሁት መንገድ ችግር ይፈጠራል እና የዘላለም ጥፋተኛ ነው ብዬ አላስብም። ምንም ጥፋት የለበትም። ጥፋተኛ ናቸው ከተባሉም ጠባቂ የተባለው፣ ሁለተኛ ደግሞ ልዑል ለምን አትሉም? ልዑል ቤት ውስጥ ባትቀመጥ ኑሮ እቺ ሴትዮ እንደፈለገች መሆን ባትችል ኑሮ ልክ እንደተገኘች አካባቢ ወስዶ ለህግ አሳልፎ ሰጥቷት ቢሆን አንደኛ ለራሱ ደህንነት፣ ሁለተኛ ለሌላም ሰው እሷም ቅጣቷን ትቀበል ነበር ማለት ነው። እሱ ግን ምንም መረጠ? ቤት ውስጥ ማስቀመጥ። ያው ተናግሯል በእርግጥ ምክንያቱን ልዑል ቤት ውስጥ የተቀመጠችበት ምክንያት ግን ደግሞ የእሷ ባሰ። ገባችሁ? በጣም ብዙ ረጅም ጊዜ ሆኖታል ልዑል ጋር ናት ከተባለ እንኳን ጀምሮ ቆይቷል። እሱ ደግሞ እንግዲህ በእሷ ላይ ምን እንደፈጠረበት አላውቅም። ለማንኛውም ጋይስ እንግዲህ ዘላለም አሳውቃችኋለሁ ብሏል። እኔም ደግሞ ተከታትዬ እሱን እነግራችኋለሁ የመቅደስን መጨረሻ። የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ ያደርጋችሁ፣ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሰላማችሁ ብዙ ትርፍ ትርፍ ይበል። ወዳችኋለሁ፣ አክብራችኋለሁ። በተለይ ስትጀምሩ ላይክ የምታደርጉልኝ እህቶቼ እጃችሁ ይባረክ ነው የምላችሁ። የእውነቴን ነው የምላችሁ። በላይክ የምትጀምሩልኝ ልጆች እጃችሁ ይባረክ። ወርቅ በወርቅ ሆኑ ነው የምላችሁ። ዛሬ ደግሞ መርቂያቸዋለሁ። አሜን በሉ። እሺ ቻው፣ በቃ መልካም ይሁንላችሁ።